ሰላም ጤና ይስጥልን አድማጭ ተመልካቾቻችን መጋቢት 27 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። በተለያዩ አካባቢዎች ውጊያዎች ሲደረጉ ነው ሌሊቱንም ያደሩት። ከዚህ ጋር በተያያዘ በአዴት፣ በጎንጅ ቆለላ፣ በደጋ ዳሞት ፈረስ ቤት እንዲሁም ደግሞ በምስራቅ ጎጃም የተለያዩ አካባቢዎች ያሉ መረጃዎችን በጎጃም ቀጠና እንዲሁም ደግሞ በጎንደርና በወሎ በተለያዩ አካባቢዎች ያሉ መረጃዎችን ማካትቻለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በወረዳ በሚገኙ ጊዜያዊ ካምፖችና እንዲሁም ደግሞ ወታደራዊ ዲፖዎች ላይ በተፈጸመ ጥቃት ከፍተኛ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። ከዚህ ጋር በተያያዘ ወታደራዊ አዛዦችን የክፍለ ጦር አዛዦችን ጨምሮ ከዚሁ በፋኖች የገቡ በርካታ የሚሊሻ እንዲሁም የመከላከያና የአድማ ብተና አባላት መኖራቸውን የሚያሳዩ መረጃዎችም ወጥተዋል። ከባድ ውጊያዎች ናቸው እየተደረጉት። ዛሬም ውጊያዎች እየተደረጉ ነው። ውጊያ ወደሚደረግባቸው ቀጠናዎች ከተለያዩ ካምፖች እንደዚሁ ተጨማሪ እግረኛ እንዲንቀሳቀስ እየተደረገ ነው። በሌላ በኩል የሌሊት ዘመቻዎች እንደዚሁ ቀጥለዋል። በሌሊት ወደ ፋኖ ቀጠናዎች በመግባት የሚደረጉ ዘመቻዎችም እንደዚሁ ቀጥለዋል። ይህንንም ጨምሮ የተለያዩ መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። እናንተም እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ በተለያዩ ግንባሮች በቀጠሉ ዘመቻዎች ከባድ ወታደራዊ እና ማቴሪያላዊ፣ ሰብአዊ፣ ቁሳዊ ጉዳቶች ደርሰዋል። ወታደራዊ አዛዦች ተማርከዋል። ዲሽቃና ሌሎች የቡድንና የነፍስ ወከፍ መሳሪያዎች በብዛት በፋኖ እጅ ገብተዋል። እንግዲህ ፋኖ ወደ አንድ ከተማና ወደ አንድ ካምፕ ሙሉ በሙሉ ሲቆጣጠር ያው እንግዲህ በርካታ መሳሪያዎች ናቸው አብሮ የሚይዛቸው እና የሚማርካቸው። ከዚህ ጋር በተያያዘ እንግዲህ በከተሞች በካምፖች እና በምሽጎች ላይ ጥቃቶች ተፈጽመዋል። የመሳሪያ ግምጃ ቤቶችም ተሰብረዋል። እንዲሁም ደግሞ ፖሊስ ጣቢያና እስር ቤትም ተሰብሮ እስር ቤት የነበሩ እስረኞች አምልጠዋል። የመሳሪያ ግምጃ ቤትም እንደዚሁ ዲፖዎች እና ግምጃ ቤቶች የጊዜያዊ የጥይት ማከማቻዎች ጭምር እንደዚሁ በፋኖ ተይዘው በርካታ የተተኳሾች በፋኖ እጅ ገብተዋል። የሚሊሻ መዋቅር አንዳንድ አካባቢዎች በነበረው ውጊያ ከፍተኛ ጉዳት ደርሶበታል። ድጋሚ ይደራጅበታል በማይባል ደረጃ ነው ከባድ ኪሳራ ያስተናገደው። ካምፖች ባዶ ሆነዋል። የተበተነ ኃይል ለመሰብሰብ ከሰዓት በኋላ በተለያዩ አካባቢዎች እንቅስቃሴዎች እየተደረጉ ነው። ሙትና ቁስለኞችን ለመለየት አልተቻለም። በሌሊት በተፈጸሙ ዘመቻዎች በብልጽግና የአካባቢው ወታደራዊና ፖለቲካዊ ባለስልጣናት ላይ ከፍተኛ መናጋት አስከትሏል ነው የተባለው። እንደ ደጋዳሞት እንደ አዴትና ባሉት አካባቢዎች የዛሬው ዘመቻ እንግዲህ ዝርዝር መረጃዎችን ይዣለሁ። አብራችሁ እንድትቆዩ በድጋሚ ጋብዛለሁ። የተለያዩ አስተያየቶችን አድርሳችሁኛል። የዓመት በዓል ገበያን በተመለከተ እንደዚሁ ካደረሳችሁ ጥቆማዎች መካከል በአዲስ አበባ ያለው የዓመት በዓል ገበያ ገና ከዚህ ጊዜ ጀምሮ ይደምቅ የነበሩ የአዲስ አበባ የበግ የዶሮ እንዲሁም ደግሞ የአትክልትና የአቅርቦት ገበያዎች አሁን በዚህ ዓመት ምንም አይነት ስሜት የለም፣ አቅርቦትም የለም ማለት ይቻላል በሚል እንደዚሁ ጥቆማዎችንም አስተያየቶችንም አድርሳቸዋል። የትራንስፖርት ዋጋን በተመለከተ ከተለያዩ አካባቢዎች የትራንስፖርት እንደዚሁ ያለውን ሁኔታ አምልካቸዋል። ጠዋት የወልዲያና አካባቢው ከወልዲያ ከተማ ማዕከል አድርገው ወደ ደሴ፣ ወደ ቆቦ፣ ወደ ሐራ፣ ወደ ሳንቃ፣ ወደ ላሊበላና ወደ ጋሸና ያሉትን እርቀቶች የተመለከተ ከፍተኛ የዋጋ ጭማሪ የተደረገበት መሆኑንና ለመንቀሳቀስ አስቸጋሪ መሆኑን ከተገለጸ በኋላ እያንዳንዳችሁ አድማጭ ተመልካቾች በያላችሁበት አካባቢዎች የትራንስፖርትን ዋጋ የተመለከቱ መረጃዎችን አድርሳችሁኛል። ከአፋር ጨምሮ በተለያዩ የኢትዮጵያ አካባቢዎች አድርሳችኋል። እንግዲህ ከላካችኋቸው መረጃዎች ለማየት እንደተቻለው የትራንስፖርት ዋጋ እስከ 500% ድረስ የጨመረባቸው አካባቢዎች ለመመልከት ተችሏል። 500% ማለት እንግዲህ ምን ያክል እንደሆነ ሁላችሁም ልትገምቱ ትችላላችሁ፣ ልትረዱ ትችላላችሁ። በዚህ ምክንያት እንቅስቃሴዎች ሙሉ በሙሉ የቆሙበትና ተሽከርካሪዎች እንደዚሁ መናኸሪያ ውስጥ ቆመው የሚታዩበት ህዝቡ ለመንቀሳቀስ መቸገሩን በተለይ ከዓመት በዓል ጋር በተያያዘ ወደ አዲስ አበባ ሊጓጓዙ የነበሩ የእርድ እንስሳት እንዲሁም ደግሞ የእርሻ ምርት ውጤቶች የአትክልትና ፍራፍሬን ጨምሮ የበግ እንዲሁም ደግሞ ሌሎች አቅርቦቶች በትራንስፖርት እጥረት ምክንያት እንደዚህ መሆኑና ከሁመራ ወደ አዲስ አበባ እንደዚሁ የቅባት እህሎችና ኤክስፖርት የሚሆን ሰሊጥ ለመጫን በተሳቢ መኪና 1 ሚሊዮን ብር መጠየቁም እንደዚሁ አብራችሁ ገልጻችሁልኛል። ያለው ሁኔታ እንግዲህ ወደ ውስብስብ በሚባል ደረጃ ሄዷል። አሁን ኢኮኖሚው በዚህ ምክንያት ሊቆም እንደሚችል ነው። እንግዲህ በዓሉም የበዓል ድባብ የለውም። ከዚህ ጋር በተያያዘ እንግዲህ በዚህ ትራንስፖርት ውስጥ የሚመጡ የእርድ እንስሳት የእርሻ ምርት ውጤቶች አዲስ አበባ ውስጥ ምን ያክል ዋጋ ሊኖራቸው እንደሚችል መገመት አይከብድም። ከዚህ ጋር በተያያዘ በዓሉ ድባቡ እጅግ ቀዝቃዛ ነው የሚሉ አስተያየቶችን አድርሳችሁኛል። ይሄው እኔም መልሼ ወደ እናንተ አድርሻለሁ። ወደ
ሌሎች መረጃዎች ነው የሚሄደው። እንግዲህ በአማራ ክልል ይሄ ጦርነት ከተጀመረ ሶስተኛ ዓመቱን ሊይዝ ጥቂት ወራት ናቸው እየቀሩት። በዚህ ጊዜ በተለያዩ አካባቢዎች የተፈጸሙ አስገድዶ መድፈሮችን በተመለከተ አስነዋሪ ድርጊቶችን፣ እገታዎችንና ወንጀሎችን ሰምተናል። ብዙ ጊዜ ተዘግበዋል። የሰብአዊ መብት ድርጅቶች፣ ዓለም አቀፍ ሚዲያዎች ጭምር ያጋለጧቸው በርካታ ሪፖርቶች ወጥተዋል። ዛሬ ከደቡብ ጎንደር አዲስ ዘመን ደግሞ እየተሰማው ወታደሮች የፈጸሙት አስነዋሪ ድርጊት በተመለከተ በአካባቢው ማህበረሰብ ጉዳዩ መነጋገሪያ መሆኑንና እንደዚሁም ደግሞ የዚህ ጥቃት ሰለባ የሆኑ ሰዎች ራሳቸውን ለማጥፋት ባደረጉት ሙከራ አሁን በሆስፒታል ውስጥ ይገኛሉ ተብለዋል። እንግዲህ በዚህ አካባቢ በማህበረሰቡ ውስጥ እንደ ነውር የሚታዩ ጉዳዮች ላይ ወታደሮች በቀጥታ እየተሳተፉ ይህን ማድረጋቸው በአካባቢው ማህበረሰብ መነጠልን፣ መገለልን እንዲሁም ደግሞ ማህበረሰባዊ ውርደትን የሚያመጣ ተግባር ነው እየተፈጸመ ያለው። ከዚህ አንጻር በሊቦ ከምከም ወረዳ አዲስ ዘመን ከተማ አቅራቢያ አስነዋሪ ድርጊት ሌሊቱን ተፈጽሟል ብለዋል የመረጃ ምንጮቹ። የአካባቢውን ወግና ባህል ተጥሷል። ይሄ የሆነው ደግሞ በአካባቢው ስምሪት ላይ በሚገኙ ወታደሮች ነው። አሳፋሪ ድርጊት ነው የተፈጸመው። በሊቦ ከምከም አዲስ ዘመን ከተማ ጎንደር ወታደሮች አስገድዶ መድፈር ፈጽመዋል። እንግዲህ ይሄ እንደሌላው አስገድዶ መድፈር አይደለም። ይሄ በባህሪው እናትን በልጆቿና በባሏ ፊት ነው የደፈሯት ወታደሮች በቡድን እንደ መረጃ ምንጮቹ። በዚህ ምክንያት ባሏን እየደበደቡ ባልተቤቱን ደፍረዋል። ልጆቹ እያዩ ነው ይህን ያደረጉት። ይህንን መቋቋም ያልቻለው ባሏ ባለፈው መጋቢት 26 2018 ሌሊቱን ነው አንጎት በተባለ ቀበሌ ነው፣ ከአዲስ ዘመን በቅርብ ርቀት በምትገኝ አንጎት በተባለች ቀበሌ ነው ይሄ የሆነው። ወደ ቤት የገቡ ወታደሮች ባለቤቱን በልጆቹ ፊት ደፍረዋል። ባለቤቷን በመደብደብ ነው ይሄን ያደረጉት። ይሄ ተፈጽሟል። በዚህ ምክንያት ባለቤቷ ይህንን ውርደት አልሸከምም፣ ከፊቴ ላይ ይሄ ተፈጽሞ ቁሜ መሄድ አልችልም በሚል መርዝ ጠጥቶ አሁን አዲስ ዘመን ሆስፒታል መግባቱን የመረጃ ምንጮች ገልጸዋል። እንግዲህ ህይወቱን ለማትረፍ ርብርብ እየተደረገ ሲሆን በቡድን የተደፈረች ባለቤቱም እንደዚሁ ሆስፒታል ገብታለች። ሁለቱም ሆስፒታል ውስጥ ይገኛሉ ብለዋል። የዚህ አይነት እንግዲህ መረጃዎች እየተሰሙ ያሉት በወታደራዊ ዲሲፕሊንና በሚፈጸሙ የጦር ወንጀሎች ነው እንግዲህ የሚያዘው። ባለቤቷን በመደብደብ ይህንን ወንጀል የፈጸሙባት ሴት አሁን ሆስፒታል ውስጥ ትገኛለች። እንግዲህ ለተጨማሪ ለአካባቢያዊ ክብራቸው ሲባል ስማቸውን ከመጥራት እቆጠባለሁ። አሁን በአዲስ ዘመን ሆስፒታል የሚገኙት ባልና ሚስት በተለይ ሚስት ለሐኪሞች እንደገለጸችው ምን አይነት ሰዎች አስገድዶ መድፈር እንደፈጸሙባት መለየት እንደቻለች እንዲሁም ደግሞ በባሏ ላይም ድብደባ የፈጸሙትንም ለይታ እንደምታውቅ ነው የገለጸችው። ሁሉም እንግዲህ መለዮ የለበሱ ሬንጀር የለበሱ እንደሆነና በዚህ ውስጥ ደግሞ አልፎ አልፎ አማርኛ ቋንቋ የሚናገሩ ከዛ ውጭ ግን አማርኛ ለመናገር የሚቸግራቸው ወታደሮች እንደሆኑ ነው የገለጸችው። የሰውየው ወንድም በዚህ ቀጠና የፖሊስ አባል ነው። ይሄ ድርጊት መፈጸሙን ከሰማ በኋላ ከስራ ገበታው ትጥቁን ይዞ ጠፍቷል። ይህም እንግዲህ በወንድሜ ላይ እንደዚህ አይነት ነገር ይፈጸማል በሚል የፖሊስ ባልደረባ የነበረው የዚህ ሰው ወንድም እንደዚሁ ጠፍቷል። የሆስፒታል የመረጃ ምንጮች እንደገለጹት እንግዲህ ስለ ደፋሪዎቹ ሴትዮዋ ከተናገረችው የመጨረሻ መረጃ ጠመንጃ ወድረው ወደ ቤት እንደገቡና ባለቤቷን እንደደበደቡ እሷንም በቡድን እንደደፈሯት ልጆቿና ሌሎች ደግሞ እንዲፈሩ በማስፈራራት በሌላ ቋንቋቸውን ለመስማት በሚያስቸግር ሁኔታ ንግግሮችን ያደርጉ እንደነበር ነው የገለጸችው። የአስነዋሪ ድርጊት እንግዲህ በአካባቢው ማህበረሰብም መነጋገሪያ መሆኑ ነው የመረጃ ምንጮቹ እየገለጹት። ወደ ሌሎች መረጃዎች እሄዳለሁ። ወደ ግንባር መረጃዎች ከመምጣት በፊት አጭር የመካከለኛው ምስራቅ ሁለት መስመር መረጃዎችን ወደ እናንተ ላድርስ። በመካከለኛው ምስራቅ የኢራን ሚሳይሎች የባህሬን እና የኳታር የነዳጅ የተፈጥሮ ጋዝ ማከማቻዎችን ማቀነባበሪያዎችን እና ማዕከላትን አጥቅተዋል። በዚህም ከፍተኛ ፍንዳታዎች ደርሰዋል። በዚህ ምክንያት የነዳጅ ዋጋ አሁን ካለበት የበለጠ ሊያሻቅብ ይችላል ነው የተባለው። ኢራን ድርድሩን በተመለከተ አሜሪካ ጊዜ ለመግዛት እና ከገባችበት አጣብቂኝ ለመውጣት ነው ድርድር የምትለው እንጂ መሰረታዊ ለውጥ የሚያመጣ ድርድር አታደርግም በሚል ውድቅ አድርገዋለች ኢራን ድርድሩን። የኢራን ከፍተኛ ባለስልጣናት አሜሪካ የመውጫ ቀዳዳ ፍለጋ ነው ስለ ድርድር የምታነሳው ብለዋል። የአሜሪካን አብራሪ ለማትረፍ እንግዲህ ያው ከፍተኛ ኦፕሬሽን መደረጉ ይታወቃል። በዚህ ኦፕሬሽን የአሜሪካ የአየር ኃይል ኮማንዶ ስምሪት አድርጓል። ዛሬ ከኢራን የወጡ መረጃዎች እንደሚያሳዩት በዚህ የአብራሪውን ተመቶ የወደቀውን አብራሪ
የጀቱን አብራሪ ማለት ነው ለማግኘት በተደረገው ኦፕሬሽን የእስራኤል ልዩ የኦፕሬሽን ኮማንዶዎች የሚባሉት እንግዲህ ያው የእስራኤል ኮማንዶዎች በዓለም ላይ ይታወቃሉ። በነገራችን ላይ ከዚህ በፊት ብዙ መጽሐፍትን ስለ እስራኤል ኮማንዶ አንብባችሁ ሊሆን ይችላል። ከዚህ ከእስራኤል ኮማንዶ ውስጥ እንግዲህ የሻልዴግ የሚባለውና ሳየርት ተብሎ የሚጠሩ ሁለት ኮማንዶዎች የሁለቱ ኮማንዶ ቡድኖች በዚህ ዘመቻ መሳተፋቸውን የኢራን ባለስልጣናት ገልጸዋል። የኢራን አብዮታዊ ዘብ የባህር ኃይል አዛዥ በቢሮቸው እንዲሁም ደግሞ የአብዮታዊ ዘቡ የገንዘብና የነዳጅ ዋና ኃላፊ በእስራኤል የሞሳድ የሚሳኤል ጥቃት መገደላቸው ነው ከወጡ መረጃዎች መካከል የታየው። ዛሬ እንግዲህ ከወታደራዊና ከኃይል አሰላለፍ አንጻር ይሄኛው መረጃ ለብዙዎቻችሁ እንግዲህ ግራ ሊያጋባ ይችላል። የኢራን አምባሳደር በአዲስ አበባ ኢትዮጵያ የባህር በር ለማግኘት የምታደርገውን ጥረት እደግፋለሁ ብለዋል። ይህ እንግዲህ ካለው ቀጠናዊ የኃይልና የፖለቲካ አሰላለፍ አንጻር ያው እንግዲህ ኢራን ይህንን ትናገራለች ብሎ ብዙ ሰው ላይጠብቅ ይችላል። አምባሳደር አሊ አክባሪ ይህንን ተናግረዋል። በሰላምና በድርድር ኢትዮጵያ ካላት የህዝብ ብዛት ከኢኮኖሚ አስፈላጊነት አንጻር የባህር በር ማግኘት ይገባታል የሚለውን ኢራን ትደግፋለች ብለዋል። እንግዲህ በዚህ ቀጠና ያለው አሰላለፍ በደንብ ይታወቃል። እንግዲህ የአምባሳደሩ ንግግር ይሄ የብዙዎቹ ሚዲያዎች መነጋገሪያ ሆኗል። ዛሬም እንደዚሁ በመካከለኛው ምስራቅ የተለያዩ የጦር ሰፈሮች፣ ከተሞች ላይ ኢራን የሚሳኤል ጥቃቶች እየፈጸመች መሆኗን እንዲሁም ደግሞ እስራኤልም በኢራን የተመረጡ ቦታዎች ላይ ባለቻቸው ላይ የአየርና የሚሳኤል ድብደባ እያደረገች መሆኗን መረጃዎች ገልጸዋል። ወደ ተለያዩ የግንባር መረጃዎች ሲሄድ ወደ ደጋዳሞት የሚወስደን መረጃን የማስከትለው በደጋዳሞት ፈረስ ቤት እንግዲህ ከሌሊት ጀምሮ ውጊያ ሲደረግ ነው የዋለው። አሁንም በአካባቢው ውጊያዎች አልቆሙም። በዚህ ውጊያ ከፍተኛ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ የሚባል ነው እየደረሰው። እንደ መረጃ ምንጮቹ እንግዲህ በፈረስ ቤት ከሌሊት ጀምሮ ፋኖ በከፈተው ተከታታይ ዘመቻ የክፍለ ጦሩ ምክትል አዛዥን ጨምሮ የመከላከያ ቁጥራቸው በውል ያልታወቀ ወታደሮች በፋኖ ምርኮኛ ሆነዋል። ማለዳ በመጀመሪያ ዙር በወጡ መረጃዎች አዛዡን ጨምሮ 15 ወታደሮች ምርኮኛ ሲሆኑ ቁጥሩ ከሰዓት በኋላ የጨመረ መሆኑን ነው ለማወቅ እየተቻለው። በካምፖች ላይ ተከማችቶ የነበረ የቡድንና የነፍስ ወከፍ መሳሪያ ተተኳሽ እንዲሁም ደግሞ መሳሪያን ጨምሮ በፋኖ እጅ ገብቷል። መሳሪያና ተተኳሽ ገና አልተቆጠረም፣ እንደዚሁም ገና አልተሰባሰበም። በእያንዳንዱ ፋኖ እጅ እንደዚሁ ከ2 እስከ 3 መሳሪያዎች ከዛም በላይ አሉ። እሱ ቆጠራው አልተጠናቀቀም ነው የተባለው። የመሳሪያ ማከማቻ ላይ የነበሩ እንግዲህ በሺ የሚቆጠሩ ተተኳሾች፣ የብሬን፣ የዲሽቃ፣ የስናይፐር በየአይነቱ ክላሽንኮፍን ጨምሮ እንደዚሁ በፋኖ እጅ ገብተዋል። በከተማው ፈረስ ቤት ከተማ እንግዲህ ከከተማው ራቅ ብለው ከሚገኙ አረፋ፣ ደብተራ፣ ድማ ማርቆስ የተነሳው ፋኖ በከተማው በተለያዩ አካባቢዎች ውጊያ ማድረግ ነው ረፋድ ላይ ከተማውን ሙሉ በሙሉ የተቆጣጠረው። ዝቋላ፣ ወገም፣ ጠጠር ድንጋይ፣ ሻንጊ፣ ግምግም፣ ቅዳሜ ገበያ፣ ቴክኒክና ሙያ ኮሌጅን ጨምሮ በፈረስ ቤት የተለያዩ የከተማው አካባቢዎች ከባድ ውጊያዎች ተደርገዋል። በዚህ ውጊያ እንግዲህ ፋኖ ከተማው ሙሉ በሙሉ ተቆጣጥሯል። ብዙ የብልጽግና ገጾች ይህንን የፋኖን ዘመቻ እንግዲህ ለማጣጣል ሲሞክሩ 4 ኪሎ አይደለም ፈረስ ቤት ሲሉ ነበር። እንግዲህ እስካሁን ድረስ የትም ቦታ መግባት አትችሉም፣ መንቀሳቀስ አትችሉም እያሉ ሲሉ የነበሩት አሁን ፈረስ ቤት ከተማን ፋኖ ሲቆጣጠር ይሄ 4 ኪሎ አይደለም በሚል ጉዳዩን ለማጣጣል ሞክረዋል። እንግዲህ 4 ኪሎ ማለት 4 ኪሎ ዝም ብሎ አዲስ አበባ ያለው 4 ኪሎ ብቻ አይደለም። የ4 ኪሎ የፖለቲካ መዋቅር በየአካባቢው፣ በየቀበሌው፣ በየወረዳው፣ በየክልሉ ከተቆረጠ በየአካባቢው የፖለቲካና ወታደራዊ አደረጃጀቱ ከፈረሰ 4 ኪሎ ያለው መንግስት ወይም ደግሞ 4 ኪሎ የሚባለው ቦታው ብቻ ነው የሚሆነው። መንግስት ማለት የወታደራዊና የፖለቲካ መዋቅር ነው። በዚህ ላይ እንግዲህ ወታደራዊ የክፍለ ጦር አዛዥን ጨምሮ ይህ ጉዳት እየደረሰ ጉዳዩን ለማቅለል የሚሄዱበት መንገድ አስተዛዛቢ ነው። በነገራችን ላይ እንግዲህ ኮሎኔልን ያክል እንዲሁም ደግሞ ሻለቃን ያክል ከዛም በላይ እንግዲህ በትይዩ ያሉ የልዩ ልዩ የኮማንዶ ወታደሮች ይማረካሉ። ሚሊሻዎች ጉዳት ይደርስባቸዋል። የአድማ ብተና እንደዚሁ የኮማንደሮች ይማረካሉ። እስካሁን ድረስ ለሚሊሻ ለሚሞተው ወታደር ደንታ ያለው አይመስልም ብልጽግና። በፍጹም በየቀኑ ይሞታሉ። የሰው ኃይል ይቀርባል፣ ይሞታሉ። በየሰው ኃይል ይቀርባል፣ ይሞታሉ። በዚህ ሁኔታ ነው እየቀጠለው። እንግዲህ ትናንት አሜሪካ አንድ ፓይለቷ እንደዚሁ እንግዲህ በተመታ ጀት ውስጥ ኢራን ውስጥ ሲወድቅ የአሜሪካ መንግስት ሙሉ ኦፕሬሽን በማድረግ እሱን ለማትረፍ ነው የተንቀሳቀሰው። በእኛ ሀገር ግን ያው በተቃራኒ ነው እየታየ ያለው። ይሄ ደግሞ
የሚሊሻ ህይወት ኦዲት አይደረግም ወይ? የወታደር ህይወት ኦዲት አይደረግም ወይ? የአድማ ብተና ህይወትስ ኦዲት አይደረግም ወይ? የብልጽግና ባለስልጣናት ህይወትስ ራሳቸው ኦዲት አይደረግም ወይ የሚለውን እንዲነሳ ያደርጋል። እንግዲህ ባለፈ በተለይ በደቡብ ጎንደር ከዚህ ጋር በተያያዘ ብዙ ጥያቄዎች ሲነሱ እንደነበር ይታወቃል። እንግዲህ በተለያዩ የከተማ አካባቢዎች ፈረስ ቤት ውጊያ ተደርጓል። ፋኖ ከተማውን ሙሉ በሙሉ ተቆጣጥሯል። በዚህ ሰዓት እንደዚሁ ከደንበጫ ወደ ደጋዳሞት ተጨማሪ ዙ 23 እየታጠቀ መካናይዝድ እና እግረኛ ኃይል እንቅስቃሴ እያደረገ መሆኑን ነው ለማወቅ የተቻለው። እንግዲህ በዚህ የአካባቢው ባለስልጣናት ወታደራዊ ካምፖች እና ከተማው መጠቃቱ ተከትሎ ከፍተኛ ድንጋጤ ውስጥ ገብተዋል። የደጋዳሞት እንግዲህ ለመጀመሪያ ጊዜ አይደለም። ከአሁን በፊትም ተከታታይ ከፍተኛ ጉዳት ያደረሱ ዘመቻዎች መደረጋቸው ይታወቃል። በዚሁ ቀጠና ጎንጂ ቆለላ ማለዳ ጀምሮ ፋኖ ወደ ከተማው በፈጸመው ጥቃት ካምፖች ወድመዋል፣ ምሽጎች ተሰብረዋል። ቁጥራቸው ያልታወቀ የሚሊሻ አድማ ብተናና ወታደሮች ሙትና ቁስለኛ ሆነዋል። በፋኖም ተማርከው ተወስደዋል። ሚሊሻና ወታደሮች የነፍስ ወከፍ መሳሪያዎችም ጭምር እንግዲህ በፋኖች ገብተዋል። በቁጥር ምን ያክል እንደሆኑ አልታወቀም። ጥቃቱ ፈጽሞ ፋኖ ምርኮኛና መሳሪያዎችን ይዞ ከተማውን ለቆ መውጣቱ ነው የተገለጸው። እስረኞችም እንዲያመልጡ ተደርጓል፣ ለእስረኞች ሽፋን በመስጠት። ሌላው ውጊያ የተደረገበት ይልማና ደንሳ ወረዳ አዴት ነው። በአዴት ከተማ በነበረው ውጊያ እንደዚሁ በቁጥር ከፍ ያለ ወታደራዊ ኪሳራ ነው የደረሰው። በተለይ ሰብአዊ ኪሳራው ከፍተኛ እንደሆነ ነው የተገለጸው። በይልማና ደንሳ አዴት ፋኖ ሌሊት ከተማውን ወደ ከተማው ዘልቆ መግባት በሚሊሻ አድማ ብተናና በመከላከያ ጊዜያዊ ካምፖች ላይ ጥቃት በመክፈት ከፍተኛ ቁጥር ያለው ሰብአዊ ወታደራዊና ማቴሪያላዊ ኪሳራ አድርሷል። የአድማ ብተናና የሚሊሻ አባላት በተለይ በብዛት ሙትና ቁስለኛ ሆነዋል። ፖሊስ ጣቢያ እንደዚሁ ጥቃት ተፈጽሞበታል። በፖሊስ ጣቢያ የነበረው የመሳሪያ ግምጃ ቤት እንደዚሁ ተሰብሮ ፋኖ መሳሪያውን ወስዷል። እስረኞች እንዲያመልጡ ተደርጓል። ወታደራዊ ተሽከርካሪዎች እና እንዲሁም ደግሞ ለወታደራዊ አገልግሎት የሚውሉ ተሽከርካሪዎች አልባሳት፣ ወታደራዊ አልባሳት፣ ሎጂስቲክ በሳጥንና በካዝና የነበሩ በርካታ ተተኳሾች በእንግዲህ የክላሽንኮፍን፣ የስናይፐር፣ የብሬን እና የዲሽቃን ጨምሮ በርካታ ተተኳሾች በፋኖች ገብተዋል። ምርጫ ቅስቀሳ እንደዚሁ ከምርጫ ጋር በተያያዘ እንደዚሁ የምርጫ ቁሳቁሶችም በነበረው ዘመቻ ስለመውደማቸው ነው የተገለጸው። ፋኖ ረፋዱን ከተማውን ለቆ ሲወጣ መከላከያ ደግሞ ሞሰቦ ተራራ ከሚባለው እንደገና ወደ ከተማው በቡድን መሳሪያ የታገዘ እንቅስቃሴ እያደረገ ነው። ከባህር ዳር ሞሰቦ ተራራ ላለው መከላከያ ሽፋን የሚሰጥ ተጨማሪ ኃይል ወደ አዴት እንደዚሁ እንቅስቃሴ ማድረጉን ከአካባቢው እየወጡ መረጃዎች ገልጸዋል። ወደ ምስራቅ ጎጃም ስንሄድ ምስራቅ ጎጃም አነደድ ወረዳ እንደዚሁ የፋኖ አባላትን ከበባ እና አፈና ውስጥ ለማስገባት ከተንቀሳቀሰ አድማ ብተና ሚሊሻ መከላከያ ጋር በተደረገ ውጊያ ወታደራዊ ሰብአዊና ቁሳዊ ኪሳራ ደርሷል። በሌሊት ካነደድ ወረዳ በመነሳት ወደ ጃማ እና ታላቅ አምባ ተብሎ ወደሚጠሩ ቀበሌዎች የተንቀሳቀሰ ሚሊሻ አድማ ብተናና መከላከያ ጋር በተደረገ ውጊያ የአድማ ብተና የግንባር ዘመቻ አዛዥ እና አጃቢዎች ጨምሮ በሚሊሻዎች ላይ ጉዳት ደርሷል። የሬዲዮ መገናኛን ጨምሮ የነፍስ ወከፍ መሳሪያዎችን በፋኖች ገብተዋል። በፋኖ በኩል የደረሰው ጉዳት አልታወቀም። በዚሁ ትይዩ ምስራቅ ጎጃም በአሶ ሊበን እንዲሁም ደግሞ አዋበል ወደ ገጠራማ አካባቢዎች የተደረገ የሚሊሻና የአድማ ብተና ዘመቻም እንደዚሁ በፋኖ የአጸፋ ምላሽ ተሰጥቶታል። በአሶ ሊበን አካባቢ የአካባቢው የሚሊሻ አስተባባሪና ጠረናፊም እንደዚሁ በነበረው ውጊያ ስለመገደላቸው የሚገልጹ መረጃዎች ወጥተዋል። ወደ ደቡብ ወሎ፣ ምዕራብ ወሎ ቀጠናዎች መቅደላ የሚወስደን መረጃ ስናስከትል መቅደላ ወረዳ ማሻ ከተማ ከመቅደላ የወረዳው ዋና ከተማ ማሻ ወደ ደብረ ዘይት እና ኮሬብ ከተንቀሳቀሰ መከላከያ ጋር እንደዚሁ የተኩስ ልውውጥ ተደርጓል። ይሄ ከሁለት ቀናት በፊት ነው። ይህንን ተከትሎ ለአሰሳና ለዘመቻ የወጣው መከላከያ በአካባቢው በአንድ ክፍለ ጦር ማለት ነው እንግዲህ በመከላከያ ይመራ ወደ ኮሬብ ከገባ በኋላ የአካባቢው ባለሀብቶች ተሽከርካሪዎችን በመሰብሰብ የመከላከያ አዛዡ የክፍለ ጦር አዛዡ ተሽከርካሪዎቹን በመመዝገብ ካሁን በፊት ፋኖ ሲመላለስባቸው ነበር በሚል ተሽከርካሪዎቹን ወስዷል። መዝግበን እንመልስላቸዋለን ብሏል። እንደገና ተሽከርካሪዎቹን እንዲመልሱ የአካባቢው ባለሀብቶችና የተሽከርካሪ ባለቤቶች ሲጠይቁ ገንዘብ ከፍላችሁ ነው የምትወስዱት በሚል ተሽከርካሪዎቹን የአካባቢው ባለሀብት ተሽከርካሪዎች ወደ ኮሬብ ከተማ እንዲመጡ ተደርገዋል የተባለው። ከዚህ ጋር በተያያዘ በአካባቢ የሚገኙ እንደዚሁ የግል መሳሪያ ያላቸውንም
መሳሪያቸውን እንደዚሁ መከላከያ ትጥቅ እያስፈታ ከፋኖ የተገኘ መሳሪያ ነው በሚል እንደዚሁ ዘመቻ ለማድረግ እና የሚዲያ ፕሮፓጋንዳ ለመክፈት ዝግጅት እያደረገ መሆኑም ተገልጿል። በተያያዘ መረጃ እንደዚሁ እንግዲህ የአካባቢው ማህበረሰብ ትጥቅ እንዲፈታ የፋኖ ደጋፊ ናችሁ በሚል የቤት ለቤት ፍተሻ እየተደረገ እንደሆነ ተገልጿል። ወደ ዋግ ኽምራና ሰሜን ወሎ አዋሳኝ ባሉ አካባቢዎች የተገኙ መረጃዎችን አስከትላለሁ። ዋግ ኽምራ ሰሜን ወሎ አዋሳኝ በሁለቱ ወረዳዎች ድንበር ቀበሌዎች ላይ በሚገኙ የሚሊሻና የአድማ ብተና ጊዜያዊ ካምፖች ላይ ፋኖ በፈጸመው ድንገተኛ ጥቃት ወታደራዊ፣ ሰብአዊና ቁሳዊ ኪሳራ ደርሷል። በዋግ ኽምራ ደሃና ወረዳ ዱራ ተብሎ በሚጠራ የሚሊሻ ጊዜያዊ ካምፕ፣ በሰሜን ወሎ አይና ቡግና ወረዳ ዝሃ ተብሎ በሚጠራ ቦታ ጊዜያዊ የሚሊሻ ካምፕ ላይ በተከታታይ በፋኖ በተፈጸሙ ጥቃቶች በቁጥር ያልታወቀ ወታደራዊ፣ ሰብአዊ፣ ቁሳዊ ኪሳራ መድረሱን ለመረጃ ምንጮች ለማረጋገጥ ተችሏል። በዚህ ዘመቻ ወደ ፋኖ የነፍስ ወከፍ መሳሪያዎች ተተኳሽ በፋኖ ስለመግባታቸው ነው የተገለጸው። በዚህ እንግዲህ ደሃናና አምደወርቅ ወረዳዎች በመከላከያ አየር ኃይል ጭምር በሚሊሻዎች ላይ በተፈጸመ ጥቃት ከፍተኛ ጉዳት መድረሱ ይታወቃል። በተከታታይ እንደዚሁ ፋኖ በፈጸማቸው ጥቃቶች በርካታ የአካባቢ ሚሊሻዎች ጉዳት እንዳስተናገዱ ይታወቃል። ወደ ምስራቅ ጎጃም እንመለስና ሸበል በረንታ ተጨማሪ መረጃ ላድርስ። ምስራቅ ጎጃም ሸበል በረንታ በሁለት የተለያዩ ግንባሮች በሌሊት ከተንቀሳቀሰ የሚሊሻ የአድማ ብተና ኃይል ጋር እንደዚሁ ውጊያ ተደርጓል። በሌሊት ገዳያሱና እነጠጅ ተብሎ በሚጠሩ ቀበሌዎች በሌሊት ለአሰሳና ለአፈና ከገባ አድማ ብተና ሚሊሻ ጋር እስከ ንጋት ድረስ ውጊያ ተደርጓል። ፋኖ ከበባ ሰብሮ ወጥቷል። እንግዲህ በዚህ ያጸፋ ምላሽና በከበባው የደረሰው ጉዳት በሁለቱም በኩል በዝርዝር አልታወቀም። ሌላው በአዲስ አበባ የባለሀብቶች አፈሳና ስርዓት ተጀምሯል። በአዲስ አበባ በተለይ በአፈሳና ስርዓት ያነጣጠረው እንግዲህ ከአማራ ክልል አካባቢ ቢዝነስ በሚሰሩ ባለሀብቶች ላይ ነው። ታፍሰው ከታሰሩት መካከል በቋራና በዚህ ቀጠና ንግድና በእርሻ ኢንቨስትመንት የሚታወቁት እነ ተሾመ ይቴ ይገኙበታል። ትላንትና ማታ ከቤታቸው ተይዘው ተወስደው ከሌሎች ባለሀብቶች ጋር በግለሰብ ህንፃ ታስረዋል። ይህንን እያደረጉት ደግሞ የመከላከያ አባላት ናቸው። ብዙም አማርኛ አይናገሩም ነው የተባለው። ይህን አፈሳ ያደረጉት ከቤተሰቦቹ የተገኘው መረጃ። እነዚህ ግለሰቦች እንግዲህ ለአካባቢ ማህበረሰብ ካላቸው ቀናነት አንጻር ፋኖ ትደግፋላችሁ በሚል በተደጋጋሚ በመከላከያዎች ዛቻ ሲደርስባቸው የነበረ ሲሆን ዋና ዓላማው እነዚህ ነጋዴዎች የተቆጣጠሯቸውን የንግድ መስመሮች ጄኔራሎች ለኮንትሮባንድ ንግድ ስለሚፈልጓቸው በተለይ የመጠጦችን የአልኮልና የለስላሳ መጠጦችን ለማከፋፈል ጄኔራሎቹ ቀጠናዎቹ ስለሚፈልጉ ነው ይሄን ያደረጉት የሚሉ መረጃዎች አሉ። ከዛ ባሻገር እንግዲህ በርካቶች ታስረዋል። በቁጥር እየተጣራ ነው ተብሏል የስርዓቱ። ከዚህ ጋር በተያያዘ እንግዲህ ቀደም ብሎ በወጣ መረጃ በአዲስ አበባ በተለያዩ የከተማ አካባቢዎች በሚገኙ የማህበረሰብ ክፍሎች በተለይ ባለሀብቶች ከፋኖ ጋር ግንኙነት አላችሁ በሚል ዘመቻዎች ስርዓት ሊፈጸም መሆኑ ከሁለት ቀናት በፊት እንደዚሁ መዘገቡ ይታወቃል። ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ